የሃይማኖት እንደዚሁም የፖለቲካ መድረክ የሆነው ቲክቶክ አዋርድ አብዛኛውን ሰው እያነጋገረ ሲገኝ አዘጋጁ ጂ ፓወር ከዝግጅት ጀምሮ ከገንዘብ አከፋፈል ጋር እንደዚሁም መረጣ ጋር በተያያዘ ስሙ እየተነሳ ይገኛል። እነማን ምን አሉ የሚለውን እንደዚሁም ከዚህ አዋርድ ጀርባ ያለውን ድብቅ ሴራ እንመለከታለን። ቻናሉን ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ሁኑ እያለን ወደ መረጃው እናልፋለን። በቲክቶክ ክሬቲቭ አዋርድ ለመሸለም ወደ መድረክ የወጣችው የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት አርቲስት ማስተዋል ወንደሰን ለሁላችሁም የሚሆን ስጦታ እና ሽልማት አለኝ እርሱም ኢየሱስ ክርስቶስ ነው ያለች ሲሆን ተጠቀሙበት፣ ካከበራችሁት ያከብራችኋል፣ ከግራ ወደ ቀኝ ያመጣችኋል፣ እንደዚሁም በህይወታችሁ ለውጥ ማምጣት ከፈለጋችሁ ጌታን ተቀበሉ ብላለች። በመቀጠል የወጣው ቲክታከሩ አዶናይ ለዚህ ስኬቴ ያበቃችኝ ማርያም ናት፣ ማርያም በሉ ብሏል። በመቀጠል አንደኛ መሆን ከፈለጋችሁ የስኬቴ ሚስጥር ኢየሱስ ነው፣ ኢየሱስ ጌታ ነው በማለት ቲክታከሩ አቢናስ ወርልድ ተናግሯል። እንደዚሁም በገጠር አኗኗር ዘይቤ የሚታወቀው ካሌብ ያዳነኝ በደሙ የገዛኝ ኢየሱስ ክርስቶስን አመሰግናለሁ ብሏል። ይህ የሃይማኖት መድረክ የመሰለው የቲክታክ አዋርድ በትግርኛ በኦሮምኛ ጭምር ፖለቲካዊ ይዘት ያላቸው መልእክቶች ሲተላለፉበት እንደነበረ እየተገለጸ ይገኛል። ከዚህ ጋር በተያያዘ በከፍተኛ የገንዘብ ገቢ ስሙ እየተነሳ ያለው የአዘጋጁ ጂ ፓወር ድርጅት ከስፖንሰርሺፕ እንደዚሁም ከመራጮችና መግቢያ ክፍያ ጋር ከፍተኛ ገንዘብ ቢያገኝም ለተወዳዳሪዎች አነስተኛ ሽልማት እንዳደረገና ከፍተኛ ቅሬታ እየቀረበበት እንደሆነ መመልከት ችለናል። በኢትዮጵያ የተካሄደው የቲክቶክ ክሬቲቭ አዋርድ በአጠቃላይ በቲክቶክ ላይ ለሚሰሩ የፈጠራ ስራዎች እውቅና ለመስጠት ያለመ ትልቅ ዝግጅት ቢሆንም አነጋጋሪ እንዲባል ያደረጉ ከሽልማት ስነስርዓቱ ጋር ተያይዘው የተከሰቱ አንዳንድ ሁኔታዎችና ውዝግቦች ናቸው። የዝግጅቱ ዓላማና ቅርጽ ግራ ያጋባው ቲክቶክ አዋርድ በኢትዮጵያ ውስጥ ያሉ የቲክቶክ ይዘት ፈጣሪዎች ወይንም ኮንቴንት ክሬተሮች በብቃታቸው የሚሸልም ዓመታዊ ዝግጅት ቢሆንም በተለያዩ የሽልማት ዘርፎች ማለትም እንደ ቀልድ፣ ምርጥ መረጃ ሰጪ ይዘት፣ ኢንፎርማቲቭ ኮንቴንት፣ የሙዚቃ ፈጠራ፣ ዳንስ፣ የማህበራዊ ተጽዕኖ እንደዚሁም ሌሎች በርካታ ዘርፎች ላይ ሽልማት ይሰጣል። በቅርቡ በተካሄደው አዋርድ እስከ 22 ዘርፎች ድረስ የነበሩ ሲሆኑ ከዚህ በተጨማሪ አሸናፊዎች የሚለዩበት በዋነኛነት በህዝብ ድምፅ ብዙውን ጊዜ በ70 በመቶ የሚሆነው ድምፅ እንደዚሁም በቀሪው የዳኞች ውሳኔ 30% የሚሆን ነው። ለዚህ የህዝብ ድምፅ አሰጣጥ የክፍያ አማራጮች ለምሳሌ በቴሌብር ጥቅም ላይ ውለዋል። ውዝግቡና አነጋጋሪው ክፍል አነጋጋሪ እንዲባል ያደረጉት ዋና ነጥቦች የሚከተሉ ሲሆኑ የህዝብ ድምፅ አሰጣጥ ሂደት አሸናፊዎች በከፍተኛ የህዝብ ድምፅ የሚመረጡ መሆናቸው ገንዘብን መሰረት ያደረገ ውድድር እንዲመስል አድርጎታል የሚል ቅሬታ ተነስቶ ነበር። ብዙ ድምፅ ለመስጠት ገንዘብ መክፈል አስፈላጊ መሆኑ የፈጠራ ብቃትን ሳይሆን የገንዘብ አቅምን ወይንም የተከታይን ቁጥር ብቻ ይለካል የሚል ትችት ቀርቦ ነበር። የዳኞች ውሳኔና ግልጸኝነት የዳኞች ምዘና 30% ድርሻ ያለው ሲሆን በቂ ግልጸኝነት እንደሌለውና የህዝብን ድምፅ የመቀየር አቅሙ አነስተኛ እንደነበር አንዳንድ ተወዳዳሪዎችና ደጋፊዎች ተችተዋል። የዝግጅቱ አደረጃጀት በአንዳንድ የሽልማት ስነስርዓቶች ላይ የተስተዋሉ የአለባበስ፣ የአደረጃጀትና የጊዜ አጠቃቀም ችግሮች በማህበራዊ ሚዲያ ላይ ከፍተኛ ትኩረት አግኝተው ነበር። በአጠቃላይ የቲክቶክ ክሬቲቭ አዋርድ በኢትዮጵያ የዲጂታል ይዘት ፈጠራን ለማበረታታት ትልቅ አስተዋጽኦ ያደረገ ቢሆንም በተለይ በድምፅ አሰጣጥ ስርዓቱና በፋይናንስ ገጽታው ምክንያት ትኩረትን የሳበና ብዙ ውዝግቦችን ያስነሳ ድርጅት ነው። የጂ ፓወር እና የገንዘብ አጠቃቀም የቲክቶክ ክሬቲቭ አዋርድን አነጋጋሪ ካደረጉ ዋና ጉዳዮችና ትኩረትን ከሳቡ ነገሮች መካከል የሃይማኖት ልዩነት ዙሪያ የተነሱ ውዝግቦች ናቸው። በቅርብ ጊዜ በተካሄደው የቲክቶክ ክሬቲቭ አዋርድ ላይ ትልቁ አነጋጋሪ ጉዳይ የነበረው በዋነኝነት የድምፅ አሰጣጥና የገንዘብ አሰባሰብ ላይ ያተኮረ ቢሆንም የሃይማኖት ልዩነትን የሚመለከቱ ውዝግቦችም ተነስተው ነበር። ተወዳዳሪዎችን መደገፍ በማህበራዊ ሚዲያ ላይ የተወሰኑ የይዘት ፈጣሪዎች የሃይማኖት ተከታያቸውን ወይንም አስተዳደጋቸውን መሰረት በማድረግ ለድምፅ አሰባሰብ ዘመቻ ሲያደርጉ ነበር። ይህ ደግሞ አንዳንድ ጊዜ ከፈጠራ ችሎታ ይልቅ የቡድን ወይንም የሃይማኖት ወገንተኝነት ዋነኛ የመወዳደሪያ መስፈርት እንዲሆን አድርጓል የሚል ትችትን አስነስቷል። ከሽልማቱ ማግስት በኋላ ሽልማቱ በይፋ ከተሰጠ በኋላ አንዳንድ ተንታኞችና ተመልካቾች አሸናፊዎቹን ሲገመግሙ የይዘት ጥራት ብቻ ሳይሆን ተወዳዳሪው የያዘው የደጋፊዎች ወይንም ፎሎወር መሰረትና ማህበረሰብ ተጽዕኖ ከፍተኛ ሚና ተጫውቷል የሚል አስተያየት ሰጥተዋል። የቲክቶክ ክሬቲቭ አዋርድን በማዘጋጀት የሚታወቀው ጂ ፓወር የዝግጅቱን አጠቃላይ እቅድ፣ የቦታ ዝግጅት፣ የዳኞች ምርጫ፣ የቲኬት ሽያጭና የሽልማት ስነ ስርዓቱን የማስፈጸም ኃላፊነት ወስዷል። በድምፅ አሰጣጥ ወቅት የውዝግቡ ዋነኛ መሰረት የሆነው ይህ ስርዓት ጂ ፓወር ከኢትዮ ቴሌኮም ጋር በመተባበር
የህዝብ ድምጽ በቴሌብር እንዲሰጥ አድርጓል። ድምጾች የሚገዙት በገንዘብ ሲሆን ይህም የውድድሩን አጠቃላይ ገቢ ለማሳደግ አስችሏል። በጂ ፓወር በቴሌብር በተሰበሰበው ገንዘብ ዙሪያ በቂ ግልጽነት አላሳየም የሚል ትችት የቀረበበት ሲሆን አዘጋጆቹ በድምጽ አሰጣጡ የተገኘውን ገቢ እንዴት እንዳከፋፈሉ ወይንም አስተዳደሩ በግልጽ አለመናገራቸው ለጥርጣሬ ምክንያት ሆኗል። አዘጋጆቹ ከስፖንሰሮቹ የሚያገኙት ገንዘብ በከፍተኛ ሁኔታ ገቢያቸውን ያሳደገ ሲሆን ጂ ፓወር አዋርዱን ሲያዘጋጅ ትልልቅ የሀገር ውስጥና የዓለም አቀፍ ኩባንያዎችን እንደ ስፖንሰር ተጠቅሟል። ከነዚህ ስፖንሰሮች የሚሰበሰብ ገንዘብ በዋነኝነት ለሚከተሉት ነገሮች ይውላል ተብሎ ቢገመትም ወጪዎቹ ከዝግጅት ማስፈጸሚያ፣ ከዝግጅት አዳራሽ ኪራይ፣ ማስጌጫ፣ መብራት፣ ድምጽ ስርዓት፣ የደህንነት አደረጃጀት እንደዚሁም ለአሸናፊዎች የሚሰጡ የገንዘብ ሽልማቶች፣ መኪናዎች ወይንም ሌሎች ስጦታዎች ግዢ ካገኘው ገቢ አንጻር እጅግ አነስተኛ ነው ተብሏል። አዘጋጁ ጂ ፓወር ከፍተኛ ትርፍን ያጋበሰ ሲሆን ከሸለመው ሽልማት አንጻር እጅግ አነስተኛና ከፍተኛ የሆነ ገቢን ለራሱ ወስዷል። ጂ ፓወር ኢንተርቴይንመንት በኢትዮጵያ ውስጥ የተለያዩ ትልቅ የመዝናኛ ዝግጅቶችን፣ የሽልማት ስነስርዓቶችን እና የኮንሰርቶችን በማዘጋጀት የሚታወቅ ኩባንያ ሲሆን ዋነኛ ትኩረቱም በመዝናኛና በዲጂታል ዘርፎች ላይ የገበያ መድረኮችን መፍጠርና በዋነኝነት የፈጠራ ሀሳቦችን ማበረታት ላይ ተሰማርቷል። ጂ ፓወር በኢትዮጵያ ከሚገኘው የቲክቶክ አካባቢ ቡድን ጋር በቅርበት በመስራት የሽልማት ስነ ስርዓቱን የማዘጋጀትና የማስፈጸም ኃላፊነት ወስዷል። የጂ ፓወር አነጋጋሪ የሆነበት ዋነኛው ምክንያት የድምጽ አሰጣጥ ሂደትና ከገንዘብ ጋር ያለው ትስስር ነው። የፋይናንስና ግልጽነት እጦት በማሳጣት ኩባንያው ከቴሌብር በተሰበሰበው ገንዘብ ዙሪያ ለህዝብም ሆነ ለተወዳዳሪዎች ዝርዝር መረጃ ለምሳሌ ምን ያክል ድምጽ እንደተሸጠ እንደዚሁም የተጣራ ገቢው ምን ያክል እንደሆነ በይፋ አላሳየም። አንዳንዶች የተሰጡት ሽልማቶች አጠቃላይ በሆነው የገቢ መጠን ሲታዩ አነስተኛ ናቸው ብለው ይተቹ የነበረ ሲሆን የኢትዮ ቴሌኮም ሚና ደግሞ የቴሌብር መድረክን በማቅረብ ሂደት ከፍተኛውን የገንዘብ መጠን ከዚህ ድምጽ አሰጣጥ ያገኛል የሚል ግምት ነበር። ውዝግቦቹ ቢኖሩም የቲክቶክ ክሬቲቭ አዋርድ በኢትዮጵያ የዲጂታል ኢኮኖሚና የመዝናኛ ኢንዱስትሪ ላይ ያለው ተጽዕኖ ከፍተኛ ሆኖ ታይቷል። ብዙ ወጣት ይዘት ፈጣሪዎች ወደ መድረኩ እንዲመጡና ቲክቶክን እንደ ገቢ ማግኛ መንገድ እንዲመለከቱትም አድርጓል። ትላልቅ ኩባንያዎች በዲጂታል መድረኮች ላይ ገንዘብ እንዲያፈሱ በር በመክፈት ከስፖንሰርሺፕ ገቢ የሚገኝ እንዲጀመር አስደርጓል። ጂ ፓወር በአሁኑ ወቅት የዝግጅቱን ቀጣይ እትም እያዘጋጀ ከሆነ ባለፈው ጊዜ ከነበሩት ውዝግቦች ትምህርት ወስዶ የድምጽ አሰጣጥ ሂደቱንና የገንዘብ አጠቃቀሙን የበለጠ ግልጽ ያደርጋል ተብሎ ይጠበቃል። አበቃን። ሀሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፍሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያለን መልካም ጊዜን ተመኘን።